ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቱርክና የሐማስ ከፍተኛ ባለስልጣናት በኢስታንቡል መምከራቸው ተሰማ። እስራኤልና ሐማስ የደረሱበት ስምምነት በተስፋና ስጋት መሃል እንዳለ በሚነገርበት በዚህ ሰዓት የሐማስ ሰዎች ወደ ቱርክ ተጉዘው ምክክር አድርገዋል። ዩናይትድ ስቴትስ የባላስቲክ ሚሳኤል ሙከራ ማድረጓን ተከትሎ ፕሬዝዳንት ፑቲን ለጦራቸው ከፍተኛ ሰዎች ትዕዛዝ መስጠታቸው ተሰምቷል። ደቡብ ኮሪያ ባላንጧ ሰሜን ኮሪያ ለ7ኛው ዙር የኒውክሌር ሙከራ ተዘጋጅታለች በሚል ማስጠንቀቂያ ሰጥታለች። ሰሜን ኮሪያ የክፍለ ዘመኑ ብቸኛ የኒውክሌር ጦር መሳሪያን የሞከረችም ሀገር ተብላ ትጠራለች። የሶሪያው የጊዜያዊ መንግስቱ ፕሬዝዳንት አህመድ አልሻራ ወደ ዋይት ሃውስ ሊያቀኑ እንደሆነ ተሰማ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ቱርክና የሐማስ ከፍተኛ ባለስልጣናት በኢስታንቡል መነጋገራቸው ታውቋል። ቱርክ በተኩስ አቁም ስምምነት አቅጣጫ ዙሪያ ነው የሐማስን ሰዎች ወደ ኢስታንቡል በመጥራት ያነጋገረችው ተብሏል። ሁለቱም ወገኖች የተደረሰው የተኩስ አቁም ስምምነት ተጠናክሮ እንዲዘልቅ እያጋጠሙ ያሉ ችግሮችን ለመቅረፍ እንዲሁም የሰብአዊ ድጋፍ ወደ ጋዛ በበቂ ሁኔታ ሊገባ በሚችልበት ዙሪያ ነው የመከሩት ተብሏል። የሐማስን ልዑክ እየመሩ ወደ ኢስታንቡል ያመሩት የቡድኑ የፖለቲካል ቢሮ ኃላፊ የሆኑት እንዲሁም ከዚህ ቀደም በኳታር ከእስራኤል የግድያ ሙከራ የተረፉት ካህሊል አልሃያ ናቸው። በኢስታንቡልም የቱርክ የኢንተለጀንስ ተቋም ዳይሬክተር ከሆኑት ኢብራሂም ካሊን ጋር ነው የተገናኙት። በንግግራቸውም ስለ ቀጣዩ ዙር የሰላም ስምምነቱ ጉዳይ ተነጋግረዋል ተብሏል። ከዚህ ባለፈም የሐማስ ልዑካን ቡድኖች ቱርክ የአሸማጋይነት ሚናዋን እየተወጣች ስለሆነ እናመሰግናለን ብለዋል። በተለይም ለፕሬዝዳንት ረሲፕ ጣይብ ኤርዶሃን ልዩ ምስጋና ማቅረባቸው ታውቋል። በተጨማሪም ሐማስ ስምምነቱን ለማጠናከር ቁርጠኛ ቢሆንም እስራኤል ግን ስምምነቱን በመጣስ ጥቃት እያደረሰች ነው የሚል ክስ አቅርቧል። እስራኤል ሐማስ ቢጫ መስመር ተብሎ የተሰመረውን አካባቢ ለማለፍ ሲሞክር ከዚህ ባለፈ ደግሞ ወታደሮቿም በቡድኑ ሲገደሉ ጥቃት በቡድኑ ላይ ማድረሷን ከዚህ ቀደም መግለጿ ይታወሳል። በሌላ በኩል ሐማስ ትላንት ቀሪ የእስራኤል ታጋጅ አስክሬኖችን ማስረከቡ ታውቋል። እስካሁን ቡድኑ ከ28 የሟች አስክሬን ውስጥ 22 የሚሆኑትን ለእስራኤል ያስረከበ ሲሆን ቀሪ 6 አስክሬንም ማስረከብ ይኖርበታል። ሁለተኛውና ዋናው የሰላም ድርድሩ እንዳይጀመር ምክንያት የሆነውም ሐማስ የሁሉንም ታጋቾች አስክሬን ማስረከብ ባለመቻሉ ነው። ቡድኑ መዘግየቱ የገጠመው ከአቅም በላይ ስለሆነበት እንደሆነ በተደጋጋሚ ያነሳል። እስራኤል ግን ሐማስ የሁሉንም አስክሬን ያለበትን ስፍራ ያውቃል በሚል ውድቅ ታደርገዋለች። ሐማስ ትጥቁን እንዲፈታ ከእስራኤል ከዩናይትድ ስቴትስ እና ከግብፅ ተደጋጋሚ ሙከራዎች ሲደረጉ መቆየታቸው ይታወሳል። ነገር ግን ቡድኑ እስራኤል የፍልስጤማውያንን ግዛት ለቃ እስካልወጣች ድረስ ትጥቁን እንደማይፈታ ይገልጻል። በኦክቶበር 10 የተፈረመው የፕሬዝዳንት ትራምፕ የሰላም እቅድም ቡድኑ ትጥቁን እንዲፈታና የጋዛው ሚናም እንዲያከትም የሚያደርግ ነው። ዩናይትድ ስቴትስ የባላስቲክ ሚሳኤል ሙከራ ማድረጓን ተከትሎ ፕሬዝዳንት ፑቲን ለጦራቸው ከፍተኛ ሰዎች ትዕዛዝ መስጠታቸው ተሰማም። ፕሬዝዳንት ፑቲን የኒውክሌር ሙከራ ለማድረግ የሚያስችል ዝግጅት እንዲደረግ ነው ለከፍተኛ ባለስልጣኖቻቸው ትዕዛዝ የሰጡት ተብሏል። ፑቲን የእሳቸው መንግስት አሜሪካ የኒውክሌር ሙከራ የምታደርግ ከሆነ ተመሳሳዩን እንደሚያደርግ መግለጻቸው ተሰምቷል። ሩሲያ ከ1990 ወዲህ ማለትም ከመጨረሻው የሶቪየት ዘመን በኋላ የኒውክሌር ሙከራን አላደረገችም። ቻይናም ሆነች ህንድም ከ1996 እና ከ1998 ጀምሮ የኒውክሌር ጦር መሳሪያ ሙከራ አላደረጉም። ብቸኛዋ በ2017 የኒውክሌር መሳሪያ ሙከራ ያደረገችው ሰሜን ኮሪያ ነች። አሁን ፕሬዝዳንት ትራምፕ የኒውክሌር አለመረጋጋትን የሚያስጀምሩት ከሆነ ከፍተኛ ችግር እንደሚያጋጥም ተንታኞች እያነሱ መሆናቸውን ከመገናኛ ብዙሃን ዘገባዎች ላይ ተመልክተናል። ባለፈው ሳምንት ፕሬዝዳንት ትራምፕ አሜሪካ ከ30 ዓመታት በኋላ የኒውክሌር ሙከራ እንድታደርግ ለፔንታጎን
ትዕዛዝ ሰጥቻለሁ ብለው ነበር። ፕሬዝዳንቱ በወቅቱ ከሩሲያና ከቻይና ጋር እኩል ለመጓዝ ይህንን ማድረግ ያስፈልጋል ነበር ያሉት። ሩሲያና አሜሪካ የዓለማችን ከፍተኛ የኒውክሌር ኃይል ባለቤቶች ናቸው። በዚህ መሰረት የአሜሪካ አየር ኃይል ትላንት አህጉር አቋራጭ የባላስቲክ ሚሳኤል መሞከሩ ነው የተሰማው። ይኸው የተሞከረው ሚሳኤል ኒውክሌር መሸከም የሚችል የባላስቲክ ሚሳኤል ሲሆን 15000 ማይል በሰዓት መጓዝ ይችላል ተብሏል። 4200 ማይልስ የፓሲፊክ ውቅያኖስን ማካለል እንደሚችልም ተነግሯል። ሩሲያ በዚህ ሳምንት ብቻ 3 አዳዲስ መሳሪያዎችን ይፋ ያደረገች ሲሆን እያንዳንዳቸው መሳሪያዎችም ኒውክሌር መሸከም የሚችሉ ስለመሆናቸው ተነግሯል። ሩሲያ በቅርቡ በውሃ ውስጥ መጓዝ የሚችለውን ፖይሲዶን የተሰኘ ድሮን መሞከሯም አይዘነጋም። ኤክስፐርቶች ፖይሲዶን ከፍጥነቱ የተነሳ አደገኛው መሳሪያ ብለው ጠርተውታል። 185 ኪሎ ሜትር በሰዓት በውሃ ውስጥም መክነፍ ይችላል። ፕሬዝዳንት ፑቲን ፖይሲዶን ካለን አህጉር አቋራጭ ከሆነው ሚሳኤል ሳርማርታችን ሳይቀር የበለጠ ነው በማለት ነበር የገለጹት። ሳርማርትን የሚያክል መሳሪያ በዓለም ላይ እንደሌለም በማከልም ፑቲን ይህንን ማለታቸውን እናስታውሳለን። ደቡብ ኮሪያ ባላንጧ ሰሜን ኮሪያ ለ7ኛው ዙር የኒውክሌር ሙከራ ተዘጋጅታለች በሚል ማስጠንቀቂያ ሰጠች። ፒዮንግያንግ ለ7ኛ ጊዜ የኒውክሌር ሙከራ ለማድረግ በዝግጅት ላይ ነች ሲባል መሪዋ ኪም ጆንግ ኡንም አረንጓዴ መብራቱን እንደሚጫኑት እርግጥ ነው ብላለች። ደቡብ ኮሪያ ሰሜን ኮሪያ ከ2006 ጀምሮ 6 የኒውክሌር ሙከራዎችን አድርጋለች። በቅርቡ ያደረገችው ሙከራ ደግሞ በ2017 ነበር። እስካሁን ሰሜን ኮሪያ በዚህ ክፍለ ዘመን የኒውክሌር ሙከራ ያደረገች ብቸኛዋ ሀገር ነች። በዚህ ሰዓት በዓለማችን አሜሪካ፣ ሩሲያ፣ ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያ የኒውክሌር ጦር መሳሪያ እንዳላቸው ይታወቃል። አንዳንዶች እስራኤልንም ያካትቷታል። ነገር ግን እስራኤል በይፋ ኒውክሌር መታጠቋንም ሆነ አለመታጠቋን ገልጻ አታውቅም። አሜሪካ በ1945 በጃፓን 2 ከተሞች ላይ ማለትም በሂሮሺማና ናጋሳኪ ላይ አጥፊውን መሳሪያ ተጠቅማ እልቂትና ውድመት ማድረሷ በታሪክ ተመዝግቧል። በዚያው አስከፊ ጥቃትም በትንሹ 200,000 የሚደርሱ ጃፓናውያን ሕይወታቸውን አጥተዋል። የመንግስታቱ ድርጅት የኒውክሌር ጦር መሳሪያ መስፋፋት ስጋትን ተከትሎ መሳሪያውን የታጠቁት እንዲፈቱ ለማበረታታት እንዲሁም የኒውክሌር ኃይልም በሰላማዊ መንገድ ለመጠቀም በሚል ስምምነት በ1970 ያዋለ ቢሆንም ሁሉም ሀገራት ግን ይህንን ስምምነት አልፈረሙትም ነበር። በ1974 የኒውክሌር ባለቤት የሆኑት ጠበኞቹ ህንድና ፓኪስታን የዚህ ስምምነት ፈራሚዎችም አይደሉም። የክፍለ ዘመኑ ብቸኛዋ የኒውክሌር መሳሪያ መኳሪዋ ሰሜን ኮሪያ ስምምነቱን በ2003 ፈርማ ነበር። ነገር ግን አሜሪካና ደቡብ ኮሪያ የጋራ ወታደራዊ ልምምዶችን አድርጓል በሚል ከስምምነቱ በመውጣት በ2006 ነበር የመጀመሪያውን የኒውክሌር ሙከራ ያደረገችው። ሰሜን ኮሪያ 4ቱ የኒውክሌር ሙከራዎችን ያደረገችው ኪም ጆንግ ኡን ወደ ስልጣን ከመጡበት 2011 ወዲህ ነው። ሁለቱ ሙከራዎች ደግሞ በኪም አባት ኪም ኢል ሱን ዘመን የተደረጉ ናቸው። ዩክሬንና ምዕራባውያን ለሱዳን አማጽያን የጦር መሳሪያ እያቀረቡ ነው በሚል ተከሰሱ። የሱዳን የፍትህና እኩልነት ንቅናቄ አባል ሶስተኛ ወገኖች ለፈጥኖ ድራሽ ኃይሉ የጦር መሳሪያ እያቀረቡ ነው ሲሉ መናገራቸውን ስፑትኒክ ዘግቧል። በውጊያ ጥቅም ላይ የሚውሉት የጦር መሳሪያዎች፣ ተሽከርካሪዎች፣ ቁሳቁሶች፣ ጥይቶች የምዕራባውያን ናቸው ብለዋል። ደላሎች እነዚህን መሳሪያዎች ከዩክሬን፣ ከእንግሊዝ፣ ከፈረንሳይና ከሌሎች ኩባንያም ገዝተው በሶስተኛ ሀገራት በኩል ወደ መጨረሻ ተቀባዮች ያጓጉዛሉ ማለታቸውን ከሚዲያው ዘገባ ተመልክተናል። የሶሪያው የጊዜያዊ መንግስቱ ፕሬዝዳንት አህመድ አልሻራ ወደ ዋይት ሃውስ ሊያቀኑ ነው ተባለ። በሶሪያ መሪዎች ታሪክ ከበርካታ አስርት ዓመታት በኋላ ዋይት ሃውስን የሚጎበኙ የመጀመሪያው ፕሬዝዳንት ይሆናሉም ተብለዋል። ሰኞ ወደ ዋይት ሃውስ የሚያቀኑት ፕሬዝዳንት አልጅላኒ ያለፈው ግንቦት ላይ ትራምፕን በሳውዲ አረቢያ ማግኘታቸው ይታወቃል። ፕሬዝዳንት አህመድ አልሻራ ወደ ዋይት ሃውስ የሚያመሩት በሶሪያ ዳግም ግንባታ ላይ ከትራምፕ ጋር ለመወያየት እንደሆነ ተነግሯል። አሜሪካ ከበሽር አልአሳድ መንግስት ጋር ጥሩ የሚባል ግንኙነት የነበራት አይደለችም። አሁን ግን ከጊዜያዊ መንግስቱ ጋር ያላትን ግንኙነት ለማሻሻል ጥረት እያደረገች እንደሆነም ዘገባዎች አመላክተዋል። ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው።
በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት